ሰላም መንግስት የቤት እጥረትን ለመቅረፍና የቤት ፈላጊዎችን ጥያቄ ለመመለስ የተለያዩ አሰራሮችን ተግባራዊ ማድረጉን ሰምተናል። ቀደም ሲል በ1997 እና በ2005 የተመዘገቡ የኮንዶሚኒየም ቆጣቢዎችን ጥያቄ የሚመልስ ግንባታ መጀመሩን ነው መንግስት ያስታወቀው። በዚህ ዝግጅታችን መንግስት የቤት እጥረትን ለመቅረፍ እየወሰዳቸው የሚገኙ 4 የተለያዩ አማራጮችን በዝርዝር እንመለከታለን። ከቤት ጋር በተያያዘ መንግስት የያዛቸውን 4 አማራጮች በተመለከተ የወጣውን ዝርዝር መረጃ አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው የ20/80 እና የ40/60 የቤቶች መርሃ ግብር ነው። የአዲስ አበባ ከተማ መስተዳደር በ20/80 እና 40/60 የኮንዶሚኒየም ቤቶች ፕሮግራሞችን ከግምት በማስገባት በአዲስ መልኩ እንቅስቃሴ መጀመሩንና በዘንድሮ ዓመት የዕጣ ማውጣት ስነ ስርዓት እንደሚኖርም ተነግሯል። የመንግስትና የግል አጋርነት ጽህፈት ቤት ኃላፊ የሆኑት ኢንጂነር ዘሪሁን አምደ ማርያም እንደገለጹት ከሆነ በመንግስት የግል አጋርነት ቤቶች በመዲናዋ ውስጥ የመኖሪያ ቤት አቅርቦትን ለማስፋፋት ከተነደፉት 4 ዋና ዋና ፕሮግራሞች አንደኛው ነው። ባለፉት ጥቂት ወራት ብቻ በዚህ ሞዴል ከ90,000 በላይ ቤቶች ግንባታቸው መጀመሩን መንግስት ይፋ አድርጓል። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን የተነገረው። ሳይቶቹ ባለፉት ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸው ታውቋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን ላይ በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ የአማካሪ የቢሮና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገኝተው የስራ ባህልን በቀየረ ሁኔታ 24 ሰዓት እየሰሩ መሆኑንም ያመለከቱት ፍትሃዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራም ተናግረዋል። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ ከፍተኛ ድጎማ የተደረገባቸው የቤቶች አቅርቦቶች ላይ እየተሰራ መሆኑን ተናግረዋል። በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ በቅርቡ ማስታወቁ የሚታወስ ነው። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ትልቁ ትኩረትም የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህ የሚሆን በጀትም የከተማዋ ምክር ቤት ማጽደቁን የተናገሩት ከዘንድሮ 350 ቢሊዮን ብር የአዲስ አበባ ከተማ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር እንደሆነ ታውቋል። በመንግስት በኩል የቤት ችግርን ለመቅረፍ በሁለተኛ ደረጃ ላይ የተቀመጠው የማህበር ቤቶችና የ70/30 መርሃ ግብር እንደሆነ አውቀናል። መንግስት ትልቅ ትኩረት ያደረገበት የቤት ግንባታ መርሃ ግብር 70/30 የሚባሉትንና የማህበር ቤቶችን የሚያካትት መሆኑን ነው የደረሰን መረጃ የሚያመለክተው። ላለፉት ጥቂት ዓመታት የኮንዶሚኒየም ግንባታን ባለበት ከፍተኛ የብድር ዕዳ ምክንያት ማስቀጠል ያልቻለው መንግስት የኮንዶሚኒየም ተመዝጋቢዎች በማህበር ተደራጅተው ቤት እንዲገነቡ እያደረገ ይገኛል። የኮንዶሚኒየም ተመዝጋቢ ሆነው የመንግስትን ኮንዶሚኒየም ግንባታ ከመጠበቅ በራሳቸው ተደራጅተው ቤት የሚገነቡበት አካሄድ እንደሆነም ታውቋል። እስካሁን ድረስ በዚህ መልኩ 71 የቤቶች ማህበራት መደራጀታቸውና ለሚሰሩት ቤት የሚሆነው ዲዛይን በመንግስት ተዘጋጅቶ እንደተሰጣቸው ሰምተናል። ለቤቶቹ ግንባታ የሚሆነው መሬትን በተመሳሳይ በመንግስት ተዘጋጅቶ እንደቀረበ አውቀናል። የማህበር ተመዝጋቢዎች ገንዘባቸውን በጋራ በማቀናጀት ባላቸው ማህበር በኩል ቤት ገንብተው ለማህበሩ አባላት እንደሚከፋፈሉ ነው የታወቀው። ሌላኛው የኮንዶሚኒየም ቆጣቢዎችን ትኩረት አድርጎ የተዘጋጀው መርሃ ግብር 70/30 የሚባለው እንደሆነ ታውቋል። በዚህ መርሃ ግብር የተለያዩ ሪል ስቴት ተቋማት ተሳታፊ በመሆን ላይ ይገኛሉ። ከነዚህም ውስጥ ኦቪድ ሪል ስቴት፣ አፍሪካ ሆልዲንግ፣ ጊፍት ሪል ስቴት፣ ኢስት አፍሪካና ጃምቦ ሪል ስቴት ተጠቃሾች ናቸው። በዚህ አሰራር መሰረት መንግስት የቤት መስሪያ ቦታ የሚያቀርብ ሲሆን የግሉ ዘርፍ ደግሞ ቴክኖሎጂና ፋይናንስ ወጪ በማድረግ የሚሳተፉበት እንደሆነ ተገልጿል። መንግስት መሬትና መሰረተ ልማት ላቀረበበት ከሚገነቡት ቤቶቹ 30 በመቶ የሚሆኑትን ያለምንም ክፍያ የወስድና በቤት ልማት
ልማት ተጠቃሚ ለመሆን ለተመዘገቡ ሰዎች እንደሚያስተላልፍ ታውቋል። ቀሪው ከ60 እስከ 70 በመቶ የሚሆነው ደግሞ የግል ባለሀብቱ በገበያ ዋጋ በመሸጥ ተጠቃሚ የሚሆንበት አሰራር ነው። በመንግስትና በግል አጋርነት እስካሁን በተደረጉ ስምምነቶች 120 ሺህ ቤቶችን ለመስራት የሚያስችል እንደሆነም ታውቋል። ለፕሮጀክቱ ግንባታ የሚሆን የአዲስ አበባ ከተማ አስተዳደር ከ1322 በላይ ሄክታር መሬት ማቅረቡንም ሰምተናል። በዚህም መሰረት የ90 ሺህ ቤቶች ግንባታ መጀመሩ የተገለጸ ሲሆን ወደ 60 ሺህ የሚደርሰውን የቤት ግንባታ የሚሸፍነው ኦቪድ ሪል ስቴት እንደሆነ አውቀናል። አዲሱ የ2575 የቤቶች መርሃ ግብር ደግሞ በሶስተኛ ደረጃ ላይ የተቀመጠው አማራጭ መሆኑን አውቀናል። ይህ የቤቶች መርሃ ግብር ለመንግስት ሰራተኞች በተለይም ለመምህራንና ለጤና ባለሙያዎች የተዘጋጀ መሆኑን ነው የአዲስ አበባ ከተማ አስተዳደር ያስታወቀው። የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት ከሆነ መርሃ ግብሩ ቤት የሌላቸው የመንግስት ሰራተኞችን ችግር ለመቅረፍ የሚያስችል ነው። የመንግስት ሰራተኛው 25 በመቶ እንዲቆጥብ የሚጠበቅበት ሲሆን 75 በመቶ በባንክ ብድር እንደሚቀርብ ታውቋል። የብድሩ ጊዜ ለ20 ዓመት የሚከፈል መሆኑ ተጠቅሶ 41 ሺህ በአዲስ አበባ ከተማ የሚገኙ የመንግስት ሰራተኞችን ተጠቃሚ የሚያደርግ መሆኑ ተጠቁመዋል። ከፕሮጀክቱ የአዲስ አበባ መምህራን ቅድሚያ ተጠቃሚ እንደሚሆኑም ነው የተገለጸው። በመኖሪያ ቤት እጦት እየተቸገሩ የሚገኙ የመንግስት ሰራተኞች በፕሮጀክቱ ጥያቄያቸው የሚመለስ መሆኑም ታውቋል። መምህራን ቅድሚያ እንዲሰጣቸው የተደረገበት ዋናው ዓላማም ከዚህ በፊት ተደራጅተው እንዲሰጣቸው ሲጠይቁ የነበረ በመሆኑ ነው ብለዋል። በዚህም መሰረት ከ23 ሺህ በላይ የተደራጁ መምህራን መኖራቸውን አንስተው 350 የሚሆን የመምህራን ማህበር መኖሩንም ተናግረዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ በበኩላቸው የመንግስት ሰራተኞችን የቤት ችግር መቅረፍ የሚያስችል ስምምነት መደረሱን ተናግረው ባንኩም 120 ቢሊዮን ብር ብድር እንደሚያቀርብ ጠቁመዋል። የብድር ወለዱ 14 በመቶ መሆኑን ጠቅሰው ለ20 ዓመት የሚቆይ እንደሆነ ተናግረዋል። በፕሮጀክቱ ለ3 ዓመት የግንባታ ጊዜና 1 ዓመት ደግሞ የብድር መክፈያ የእፎይታ ጊዜ እንደተሰጠ ታውቋል። በተመሳሳይ የአዲስ አበባ ከተማ አስተዳደር ለጤናው ሴክተር ሰራተኞች የ2575 የቤት ልማት መርሃ ግብር በማመቻቸት የቤት ተጠቃሚ ለማድረግ በትኩረት እየሰራ መሆኑን አስታውቋል። ቢሮ በስሩ የሚገኙ የሆስፒታልና በሁሉም ክፍለ ከተማና በጤና ጣቢያ የሚሰሩ ሰራተኞችን እንዲሁም የቢሮ ሰራተኞችን በ2575 የቤት ልማት መርሃ ግብር በማህበር ተደራጅተው የቤት እድሉ ተጠቃሚ እንደሚሆኑ አመላክቷል። 25% በቅድሚያ በመክፈል ለመደራጀት የተመዘገቡትን በአፋጣኝ ክፍያቸውን በማጠናቀቅ ቦታ ተረክበው ግንባታቸውን መጀመር እንዳለባቸውም ተነግሯል። አራተኛው አማራጭ ደግሞ ከሶስቱ በተለየ የኪራይ ቤቶችን የሚመለከት እንደሆነ አውቀናል። የኪራይ ቤቶች ግንባታ ቅድሚያ የሚሰጠው ጉዳይ መሆኑን መንግስት ይፋ አድርጎ በመንቀሳቀስ ላይ እንደሚገኝም አውቀናል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በፓርላማ በነበራቸው ቆይታ ሁሉንም ሰው የቤት ባለቤት ማድረግ እንደማይቻል መናገራቸው የሚታወስ ነው። የመኖሪያ ቤት አቅርቦት ትልቅ ቦታ እንደሚሰጠው ከመግለጽ ባለፈ መንግስት በትላልቅ የኪራይ ቤቶች ግንባታ ላይ በከፍተኛ ሁኔታ እያተኮረ መሆኑን ተናግረዋል። ሁሉንም ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ፣ መሻት፣ መስራት ብዙ የሚቻል ጉዳይ አይመስለኝም ሲሉ ተናግረዋል። የሚቻለው ጉዳይ እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ብለዋል። ዋናው ዓላማ ማንኛውም ሰው ከቦታ ቦታ ሲንቀሳቀስ በኪራይ ቤት ሲፈልግ ማጣት እንዳይችል ማስቻል መሆኑን ጠቁመዋል። ይህ ችግር ነው አሁን ኢትዮጵያ ውስጥ በኪራይም ቤት አይገኝም፣ ከተገኘም ውድ በመሆኑ ይህንን ችግር መፍታት በዘላቂነት የኑሮ ውድነትን እያመጣ ያለውን ጫና ለመቀነስ በሚቀጥሉት ዓመታት 1.5 ሚሊዮን ቤቶችን እንገነባለን ሲሉ የተናገሩት። ለዚህ ስራ የብረትና የመስታወት ፋብሪካዎች መዘጋጀታቸውም ተጠቁመዋል። ከዚህ ጎን ለጎን አዳዲስ ቴክኖሎጂ ለመጠቀምም መንግስት እንቅስቃሴ መጀመሩን ሰምተናል። በቅርቡም 4-5 ቤቶች ለሳምፕል ያህል አዲስ አበባ ውስጥ በፋብሪካ ደረጃ ተገንብተው ወደ ስራ እንደሚገቡ ታውቋል። በፋብሪካ የሚመረተው G+3 ቤት በአንድ ወር ጊዜ ውስጥ አንዳንዴም ከአንድ ወር ባነሰ ጊዜ ውስጥ እንደሚጠናቀቅ ይጠበቃል። ፋብሪካው ያመርታል፣ ይገጣጥማል ያሉት ጠቅላይ ሚኒስትሩ ፋብሪካዎቹ ሀገር ውስጥ መግባታቸውን አሳውቀዋል። እነዚህን አማራጮች የያዘ የቤቶች ፖሊሲ በቅርቡ ይጸድቃል ተብሎም እየተጠበቀ ይገኛል። ከዚህ ውጭ ደግሞ አቅሙ ላላቸው የብድርና የመሬት አቅርቦት ማመቻቸት ላይ በስፋት ለመስራት መታቀዱ ነው በዚህ በአዲስ የቤቶች ፖሊሲ ላይ ይፋ የተደረገው።